ዛሬ ብሩክ እንግዲህ ወስኗል ማለት ነው። የወሰነው ውሳኔ ምንድን ነው? በቃ ሽማግሌ እልካለሁ። ሽማግሌ መላክ ነው የፈለገችው። ሌላ ታልሆነ እልካለሁ ሽማግሌ ችግር የለብኝም ብሏል ማለት ነው። ቅመሟ እንግዲህ ሽማግሌ ታላከ ከኔ ጋር ምንም መሆን አይችልም፣ እንዲሁም ቤተሰቦች የሚጠብቁ ከኔ ብዙ ነገር አለ ብላለች። እንግዲህ ብሩክ ቤተሰቦቹን ጠይቋል ማለት ነው። ሽማግሌ እንዲልክም እንትን ብሏል ማለት ነው። እንግዲህ ሽማግሌ ልኮ ቅመሟን ሊያፍስ ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትትርፍ ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ቅመሟ ትናንትና ሽማግሌ ብሌ ተብሎ የተላከው ሰውዬ ማለት ነው። ሽማግሌ ሆኖ የተላከው እንግዲህ ቢኪ ነበርና ለቢኪ እንግዲህ መልእክቷን አስተላልፋልኝ ማለት ነው። መልእክቷ ምንድን ነው? የኔ ቤተሰቦች ብዙ ነገር ይጠብቃሉ ከኔ ብዙ ነገር፣ ሴት እንደመሆኔ መጠን ብዙ ነገር ስለሚጠብቁ፣ ስለዚህ ሽማግሌ ታላከ ከኔ ጋር የመጨረሻ ሊሆንም አይችልም ብላለች ማለት ነው። እንዲሁም ደግሞ ብሩኬ ደግሞ እንግዲህ ነገሮችን እንትን እያለብኝ ያለው ሚፍታህ ነው በማለት ተሚፍታህ ጋር ትናንትና እንግዲህ ድብድብ ላይ ነበሩ ማለት ነው። እንግዲህ ብሩኬ ደግሞ ሽማግሌ ልካ ነገሮችን ለምንድን ነው የማታስተካክለው? እዛ ጋር ያለው ነገር ፕራንክ ነው ወይስ እውነት ነው እያሉት ነው ቤተሰቦች ማለት ነው። ከዛ እንግዲህ መለኛውም እንደዛ ብሎ ተናግሯል ማለት ነው። መለኛው እንግዲህ ፕራንክ ነው ወይስ እያወክ ነው? አለተበዛ ለምንድን ነው ሽማግሌ ልከህ ነገሮችን የማታስተካክለው ብሎታል ማለት ነው። እንግዲህ እሱም እንግዲህ እልካለሁ ብሏል ማለት ነው። እና ቢኪ ደግሞ እኔ ነኝ ሽማግሌው ብሎ መጥቷል እንግዲህ ጥንቸሎቹ ሁለት ጥንቸል መሆኑ በጣም አሳስቦታል። እያየሻቸው አይደለም ወይ? አንድ ጋር ይተኙም፣ አንድ ጋር ትሄዱ፣ አንድ ጋር። ስለዚህ እሱ ደግሞ ያንን አይቶ በቃ እያለቀሰ ነው የሚያድረው። አዳሩንም ለኔ ነግሮኛል። ስለዚህ ተረጁ ነው እያላት የነበረው። እሷ ደግሞ ምንም ልረዳው አልችልም። እኔ እዚህ ቤት የገባሁት ትልቅ ቤት ነው የተከራየው። በጣም ደስ ብሎኝ በጣም በደስታ ነው ተቀብሌ የገባሁት የነበረው። የገባሁት ደግሞ ክፍል ስላለው ለእኔም ለብቻ ለሱም ለብቻው ክፍል ስለነበረው ነበረ ደስተኛ ሆኜ ተቀብሌ የገባሁት። እንዲሁም እኔ ደስተኛ ሆኜ ስለገባሁለት ስለተቀበልኩት ወይም ፍቃደኛ ስለሆንኩ ሌላ ነገር የሚያስበው ለምንድን ነው? ስለዚህ እኔም ቤተሰቦቼ ብዙ ነገር ይጠብቃሉ ከኔ። ሽማግሌ ታላቀ የመጨረሻ ከኔ ጋር መኖር አይችልም ወይም እኔ ክላስ ሊገባ አይችልም ብላለች ማለት ነው። እንዲሁም ደግሞ ብሩኬ ደግሞ ያንን አይደለም እያለ ያለው ገብቼ እኔ ዝም ብዬ እሷ ጋር መሆን ነው እንጂ የምፈልገው ሌላ ነገር አልፈልግም ከሷ ወይም የሆነ ነገር ላድርጋት አይደለም። እኔ ገብቼ እቅፍ አርጌ እሷን መተኛት ነው የምፈልገው ነው ያለው። ሌላ ነገር ምንም ነገር አልፈጥርም እያለ ነው። እንግዲህ ወንድ ልጅ ሆኖ የማይፈጠር ነገር የለም። ብሩኬ ደግሞ ማለት ነው ስማ ተሴት ልጅ ጋር አብረህ ተኝተህ ይሄን ያህል እህልና ውሃ የሚበላ ሰው የሚጠጣ ሰው መቼም አይፈጥርም ማለት ምንም እንትን አይልም ማለት ነው። ይሄ ነገር ማለት ነው አልፈጥርም ችግር ምናምን የሚባለው ነገር እኔ እንጃ አይመቸኝም፣ እኔ ምንም ቢሆን ማለት ነው። ምክንያቱም ወንድ ልጅ ነህ፣ እስር ያለችው ሴት ልጅ ነህ፣ አቅፋት ትተኛ የመጨረሻ። እኔ ካሁን በፊትም ተናግሬያለሁ፣ ምንም የሚያስችልህ ነገር የለም። ምንም ጠንቃቃ ብኮን ምንም በቃ ያኔ እንዴ እህልና ውሃ የሚበላ ሰው እንዴ እኔ እኮ ይገርመኛል። እና ስለዚህ ሽማግሌ ልከ በወጉ እንደ ባህላችን ቢያንስ ሰርጋችሁ ችግር የለውም ሽማግሌ ተላክ፣ ነገሮችን እዛ ጋር ታስተካከል። ቤታችሁን እንትን ብላችኋል፣ ተከራይታችኋል ጠደ ቤት። ከዛም ሽማግሌ ልካችሁ ነገሮችን አስተካክላችሁ አብራችሁ መኖር ትችላላችሁ። ሰርጋችሁን ደግሞ ወልዴው ራሱ እየሰረጉ አይደል ያለው ሰው። በቃ ወልዳችሁ ራሱ ሰርጉን ማድረግ ትችላላችሁ ደስ ባላችሁ ሰዓት ማለት ነው። እና ስለዚህ እሷንም ባታሰጋ ጥሩ ነው። ሚፍታህም እየተከታተለ ያለው በወጉ ይሁን ነው እንጂ ያለው ያንተን ፊሬንድ ወይም ያንተን ቅመም ሊነጥቀህ አይደለም፣ ወይም የሆነ ነገር ሊያደርግ አይደለም። እኔ ማለት እንደምመለከተው ከሆነ ማለት ነው። እና ወንድሞቹም ራሱ በቃ ነገሮችን ጨርስ ነው እያሉት ያሉት አሁን ላይ ማለት ነው። መለኛውም እንዲሁም ደግሞ ሀብም ማለት ነው። ተዋዳችሁ ተፋቅራችሁ ብዙ ርቃችሁ የመጣችሁ ናችሁ። ስለዚህ እሷም ወዳ አንተም ወዳ ፍቅረኛ ወይ ናችሁ። በጣም ብዙ ነገር አሳልፋችኋል። ግን
ያለውን ነገር ማስተካከል እየቻልክ ለምንድን ነው እንደዚህ የምታደርገው እያሉ ነው። እኛ ደግሞ ትናስበው ፕራንክ ነው ብዬ ነው ማስበው እኔ በራሴ። አልሙሄም ፕራንክም ባይሆን ኖሮ በነገራችን ላይ ወንድና ሴት አንድ ቤት ተቀምጦ ያውም የሚዋደዱ ሰው የሚፋቀሩ ሰዎች ሽማግሌ ልከው ነገሮችን መጨረስ ጥሩ ነው። ሁላችሁም በነገራችን ላይ እያላችሁ አላችሁ። እንደገና ደግሞ አብረሽስ ብታድሩ ምን ችግር አለ የምትሏትም አላችሁ። ብዙ ነገሮችን መልእክት የምትሰጧ ልጆች አላችሁ። ሆናን ለመናገር ግን ወጥተሽ ውጭ የምትሉ ደግሞ እናንተ ስርዓት ይኖራችሁ ማለት ነው። እውነት ከውጭ የሚባል ነገር አይሰራም። ምክንያቱም እነሱ በጣም የሚዋደዱ በጣም ርቀው የመጡ ልጆች ስለሆነ ማለት ነው። እነሱ እንደዛ ታይሆን ሽማግሌ መላክ ያለበት ብሩኬ ነው። ብሩኬ ሽማግሌዎቹን ልኮ የራሱ ማድረግ ይችላል። ሊፈልገውን ነገር ማድረግ ይችላል። ማንም የሚናገረው ሰው የለም። ሚፍታህም ሆነ ማንም ሰው ማንም የሚናገረው ሰው የለም። እሱስ የራሴ ሰው ስለሆነች አይደለም ወይ እያለ አይደል? የራሴን ሰው ማንም አይነካብኝም እያለ ነው አይደል? ስለዚህ ማንም አይነካበትም። አሁንም ቢሆን ማንም ነው የሚነካበት ሰው የለም። ግን ምንድነው ነገሩ? ሽማግሌ ያላከም እዚህ ነገሮች ቤተሰቦች ተዋውቀዋል። በነገራችን ላይ ቤተሰቦችን ቢተዋወቁ ኖሮ ያ የቤተሰብ መተዋወቁ ቁም ነገር የለውም። ስለዚህ ሽማግሌ መላኩ ግን ትልቅ ቁም ነገር አለው። ምክንያቱም ሞግ አለ፣ ባህል አለ፣ እንደገና ደግሞ ያኔ ወግ ማድረግ የሚባል አለ። እዛ ጋር ፋሚሊ ደስ ይለዋል። ፋሚሊ አለ። ትጀመር ብሩኬ ሽማግሌ ተልኮ እልል ብለው ነው የሚቀበሉት። በጣም ነው የሚወዱት በነገራችን ላይ ማለት ነው። አባቷም በጣም ነው የሚወደው፣ እናቷም በቃ እናቷ ራሱ